አንቺ ነስብ ያልሽኝ አላልኩም ግን እሱ ከኔ ጋር አስገብቶታል። ከኔ ጋር ስላስገባው ነው ድምር ላይ ስላለ ነው እኮ። አንዴ ቆይ አዊራ፣ ኧረ በፈጣሪ እየተደማመጠን ያሉት ሁሉም ሰው እኩል ሲያወራ ራሴን ያመኛል። ሀዊራ ማን ስትብሎክ ነው 10ሩን ቀሚሶች ለአለላ የሰጠከው? አጭር ጥያቄ። አመሰግናለሁ። ላይቭ ላይ ሁለቱ አካሄዱት ፕሮግራሙን። እሷና ባለቤቷ አዘዘኝ፣ ሰጠሁት ለአለላ፣ አለላ ተቀበለኝ። ይሄ ነው አጭር መልስ። ባለቤቷን ያዘዘው። ኦኬ። ስለዚህ እነዚህን 10 ቀሚሶች እንድትሰራው ሲያዘዘክ ማን ነው? ባለቤቷ። ኦኬ እሺ። ትንሿ 10 ቀሚስ ለገስን ብለሽ ቪዲዮ ሳተሻል? በሚገባ እነሱ እንትን ያሉትን ይሄ እኔ ጋር ለውሰዱ ስላለ እንደዛ እኔ ቪዲዮ ያልሰራም፣ ግን የልጆች ፖስቱት እንደዚህ ፈልገህ ልታመጣልኝ ትችላለህ። ለገስን ቪዲዮ እኔ ቪዲዮ ከራሷ ቤት ላይ 80 ሺህ ብር በላይ ጎሮ ትንሽ እኔ በእኔ ቤት ሳይሆን በሌላ ሰው ቤት ተፖስቶ ነበር። በሌላ ሰው ተፖስቶ ነበር። ያንን ደግሞ እኔ ጋር ተፖስተ እኔ ፖስት ጋር አጋጣሚ ሲጀመር ናልንገርክ እኔ ማለት አንዴ ትንሿ አዳምጪ። ነገሮችን አታሽሻቸው። ክሬዲት ምስጋና ከህዝቡ ለቅመሽበታል። ፎሎ ምስጋና አድናቆት ለገስኩኝ ብለሽ እኔ ሀቢባ ቪዲዮ ሰርቼ 10 ቀሚሶችን ለጎንደር እንደዚህ ቦታ ለገስኩ ስል በስቡ ዋው ሀቢባ ደጓ ብሎ ይመርቀኛል፣ ያመሰግነኛል። አሁን እዚህ ላይ ይጠየቅልኝ ይጠየቅልኛል። ቆይ ልጨርስ። ተቀልኩበት አይደለ? አደረኩ ሰጠው ለዚህ አካባቢ ብዬ። ህዝቡ ደግሞ ደግ ሰው ይወዳል፣ የሚረዳ ሰው ይወዳል። ስለዚህ እኔ ዋው ሀቢባ ደጓ ለገሰች ብሎ ያመሰግነኛል፣ በኮመንት ይመርቀኛል፣ ፎሎ ያደርገኛል። ፎሎ፣ ምርቃት፣ ኮመንት፣ ቪው፣ ይሄ ሁሉ ነገር እሸቅልበታለሁ። ታዲያ የሸቀልሽበት ላይ ይጠየቅ። ሀቢባ ለመልስ የምራኩ የኔ ኦኬ እሺ፣ ጠይቅ አንተ። የምትዋሽ ከሆነ ብዙ ሰው ስላለ ማለት ነው። ትንሿ ቆይ እኔ ሀቢባ ለመልስ የኔ ታንቴ ለቤቱ ብራ እሺ ምን ተባለ? እኔ ከክላስ በነገራችን ላይ ከክላስ ወጣ እየተማርኩ ነው የምሰራውና ደወለኝና ላይቭ ላይ ነን ናማ አለኝ። ላይቭ ላይ ስገባ መንገድ ላይ ስለሆንኩ መግባት አልቻልኩም። በራሷ ቤት ነው በትንሿ ቤት አብረው ቁጭ ብለው ለጎንደር ይሄን ያህል ቀሚስ አበርክተናል ተባለ። ከኔ ጋር መጣ። በሁለተኛው ቀን ሄደህ ተረከባለኝ። ቆይ ትንሿ በእናትሽ ልጨርስ ትደርሻለሽ ትጠይቂያለሽ እኮ ጊዜ አንተን እኔ አልገባሁም፣ አልተመቸኝም። ከታች ሰማሁኝ፣ ደወለልኝና ሄደህ ተረከባለኝ። ሀዊረ እኔ አሁን ቀሚሱ ሀዊረ እዛ ላይቭ ላይ ይንገሩት ይደውል አላውቅም። ቀሚሱን ሂድና ውሰድ አለኝ። ሀዊረ ጋር ደወል እንደዚህ ተብላ አውቃ 10 ቀሚስ መጣው። 10 ቀሚሱ መጣ። ላይቭ ላይ አሳይቼዋለሁ። ከፈለጋችሁ ኑና ውሰድ። በነገራችን ላይ ለእያንዳንዱ ሙባ ዘጎንደር ወይ ዘሀበሻ ወንድማችን አለ 10 ቀን 15 ቀን መጥቶ ይመሰክራል። ና ውሰድ ብዬው የእነሱ ችግር እስከሚፈጠር ድረስ ነገ ዛሬ ስቲም አልወሰደውም። አሁን መምጣት ስለሚችል ማለት ነው። ቀሚሱ የተለገሱ ተካልኩ ሳይገባ ቪዲዮ መስራት በራሱ አንዴ አዳምጡኝ። ቀሚሱ የተለገሱት አካላት እጅ ሳይገባ ሳይለብሱት ሳይደርሳቸው ቪዲዮ መስራት በራሱ ህዝብን ማጭበርበር ነው። ህዝብን የውሸት ምስጋና እንዲያመሰግነን እንዲያደንቀን ማድረግ ነው። መጀመሪያ የተለገሱት ሰዎች እጃቸው ሲገባ ሲቀበሉ ወይ ሲለብሱት ቪዲዮ አብሮ አድርጎ ነው ምስጋናም ከተፈለገ ፎሎም ከተፈለገ የሚደረገው እንጂ ገና ቀሚስ ይኸው እስካሁን ድረስ እኮ አልደረሳቸው። እሱ እኮ እኔ ጋር ነው ውሰዱ ብሎ እንትን ብሎ ሌላ ሰው ነው የፖስተው። መምጣት ይወጣሽ ትክክል እያለ ነው። ታዲያ ሲደርሳቸው ምስጋናው አይደርስም ወይ? እወቁልኝ። ሚዲያ ላይ እነዛ ሰዎች ከደረሳቸው በኋላ አይደርስም ወይ? እስካሁን ድረስ ቀሚሱ እኮ እጃቸው አልገባም። እኔም አውቃለሁ ከእነሱ ነው የወጣው። እሺ ሀቢባ ለጨረሰ እኔ አመሰግናለሁ። እግዚአብሔር ያክል። ምክንያቱም የሰው ልጅ ካልተከባበረ አይደማመጥም። ልብሱን በቤት ግባና ለቤት የማምጣት ላይቭ ላይ ገባሁና እነ ሙባ ሰላም ወልቃየት የሚባሉ ኮሚቴዎች ይሄው ልብሳችሁን እና ውሰዱ አልኩኝ። ቶሎ አልወሰዱትም፣ ስራ ነበሩ። የሆነ ዕቃ ይዘው ወደዛው ሂደዋል። ዕቃውን ሳይወስዱ የችግር ተፈጠረ። ዕቃው የመጣው ከሀብረ ነው። አብረው ላይቭ ላይ ቁጭ ብለው አሁን አንዱን ክዱ አንዱን ጥሎ አንዱን አንጠልጥሎ አይሆንም። አብረሽ ነው ላይቭ ላይ ሆናችሁ በትንሿ ጎርጎራ ጀነራል ትሬዲንግ ስም 80 ሺህ በቤት አንቺ ሰው ይፖስተው አይፖስተው ሳይሆን ከሰው መጥተሽ በቤት ፖስተሽዋል። አይተናል። በቤትሽ መፖስት አልነበረብሽም እናንተ። አረጋዋ ሰዎቹ ጋር ይልሽ እኔ አሁን ሀቢባ እንዲያረገች ገና
ያሰብኩትን ወይ የነየትኩትን መነየት ምንድነው ቃል የገባሁትን ነገር ሳላደርግ ገና በአፌ ስናገር ብቻ ሪከርድ አድርገው ሀቢባ ይሄን እናደረገች ብለው ሲያመሰግኑኝ ባይ ጋይ ሰራቸኩሉ ገና መች ሰጠኋቸው ለሰዎቹ ገና እጃቸው መች ገባ እረፉ ላለው ተጨራሻጥቴ ቤቴ አልፖስትም። ይሄ እኮ በውሸት መስማማት ነው። ውሸትን ማጽደቅ ይባላል። ይሄ ገባሽ? ለምን ሰዎቹ ገና ልብሱ እስካሁን እጅ ላይ ነው አልደረሳቸውም ስላልተከፈለበት። እሱ እኮ ኦልሬዲ ደርሷቸዋል ብሏል። ልጅቷ የሆነች ልጅ ፖስተችው፣ ከዛ ደግሞ ፖስተችው። ምክንያቱም እሱ መጠቀም ስለፈለገ ፖስቺ ነገ ህዝብ አጋጣሚ እሱ ነው እኔ እንደዚህ ተብሏል። ምክንያቱም እነሱ ፖስተውታል። ይኸው መግባት ትችላለች። እዛ ያሉ እነሱ ስለነሱ ማግባት ስለራስሽ ነው ኖ የፖስተችው እንትን አለች ትመጣለች። ሽር ይደረግላታል ፖስታው። ከዛ እንደ ፖስታ ይደረግላት ማንም ጉዳዩ የማይመለከተው ማንም እንዲገባ አልፈልግም። እኔ የጉዳዩ ባለቤት አንቺ ነሽ። ሁለቱ ናቸው የሚመለከታቸው። እኔ ቤት እንደዚህ ዝም ብሎ ተደርድሮ መንጫጫት ምናምን የለም። የምንነጋገረው የጉዳዩ ባለቤቶች ነው። ትንሿዬ ተሸውደሻል። ለሌላ ጊዜ የሆነ ነገር ካልተደረገ በስተቀር ሰዎች ፖስተቱ ብለሽ በሰዎች አትመሪ፣ በሰዎች አትነጂ። እምቢ በይ። እኔ ውሸትን አልበረታታም። በይ አትፖስት፣ ሪፖስት ማታርጊ፣ ውሸትን ዲዩት ማታደርጊ። ለምን አንቺን እንዳያስወቅስሽ። ዲዩት ያረጋጋል። ስለሌላው አያገባንም። አንቺ አትወቀሽበትም። ገብቶሻል? ሌላው በፖስተው አንቺ አትጠየቂበትም። ገብቶሻል? ሌላው በፖስተው እኔ ሀቢባ አልጠይቅበትም። እኔ ግን ሼር ዲዩት ሪፖስት ካረኩት ግን አይቼዋለሁ፣ ተስማምቻለሁ። በውሸቱ ውሸቱን አጽድቄያለሁ ማለት ነው። ስለዚህ ይሄ ውሸት ነው። ይሄን እንተዋለን። ብሩን ስትከፍዩ ራሷ ቤትም ፖስተዋለች። በራሷ ቤት እኮ ዲዩት አድርጌዋለሁ እኮ እኔ ስለፖስተችው እኮ ትክክል አይደለም አልኳት። አለቀ። ታጠፋዋለች። ኢትስ ኦኬ። ስለዚህ አሁን ወዲያው ነው ያጠፋሁት። እንደዛው እንኳን አጠፋሽው። አሁን ግን ኦልሬዲ ህዝብ ጆሮ ስለገባ እንደሰጠሽ እንደለገስሽ ስለሆነ ህዝብ የሚያውቀው ስለተመሰገንሽበት ብሩን ክፈይና እነዚህ ልብሶች ለተባለው ጎንደር የት ነው ጠለምትን ያልሽው የተባለው ቦታ ይሰጣቸው። ልብሶቹ ተሸቅሎባቸዋል። እነዚህ ሰዎች ሳይረዱ ተረዱ ስለተባለው ይሰጣቸው። ልብሱ 10 ቀሚስ ይሰጡና ይልበሱት። ቃል ነው። ሀቅ ነው። አንዲትም ፍሬ ብትሆን ሀቅ ቃል ከገባል ለሆነ ሰው ሀቅ ከሆነ ከተመሰገንበት ያ ሰው ማግኘት አለበት። ገባሽ? እኔ ይህን አንድ እስክሪብቶ ሰጥታለች ተብዬ እኔ ከተመሰገንኩበት ይህ እስክሪብቶ የተመሰገንኩበትን ያ ሰው ማግኘት አለበት። ስለዚህ ከፋይና ብሩ እሱ ያድርሰው፣ እቃውን አለላ ያድርሰው፣ እጁ ላይ የያዘውን ሀቅ። ስለዚህ አሁን የእንትና አለላ የራሱን ሀቅ ማስረጃ ያመጣል። እያንዳንዱ የገባበትን ብር የተሸለሙት ሰዎች ላይቭ ላይ ከነደረሰኛቸው ይዟቸው ይመጣል። ይዘካቸውና እኔ በማስረጃና በመረጃ ነው እመጣለሁ። ሀቢባ የኔት እስከ 24 ማክሰኞ ነው የሚለቀኝ የኔ አካውንት። ከማክሰኞ በኋላ ኤቭሪ ታይም ኤቭሪ ዴይ በዚህ ሰዓትና ብትይኝ ከቴሌግራም ላይ አውሪ። የተሸለሙትንም ልጆች ያንን ደግሞ ውብ ነው የሚባለው ወንድማችንን ብር የገባለትን እነሱን ይዤ እመጣለሁ። ክርስቶስ በሚያውቀው እኛም ሀቃችን ወጥቶ ምናልባት እኛም በነገራችን ላይ እንዲያው ማቀሳሰሩን እጣት መቀሳሰሩን ትተነው ነው እንጂ ትንሿ ጎራኛም አለ፣ ግን አያስፈልግም። ሰው ነው። ሀቅ ነው። በቃ የኔ ሀቄ ክርስቶስ ነው። ሀቢባ እውነት ለመናገር እኔ አንቺን ለማድነቅ ምናምን አይደለም። ባለፈው በነሳሪ ቤት አውርተው መረጃ ሰብስበው በነገራችን ለምን አስሬ የሳሪን ስም ታነሳለህ? ሳሪን ተዋት በቃ በእናትህ። ሳሪ ምንም አላረ ተዋት። ሳሪን ምን አረገች? ተዋት። እሺ ግዴታ ደግሞ አንዱን ሰው ለእኔ በጣም የሚደብረኝ ሙድ ምን እንደሆነ ታውቃላችሁ? የሆነን ሰው ለማመስገን የሆነ ሰው መተቸት የለበትም። የሆነን ሰው ለማድነቅ የሆነ ሰው መተቸት የለበትም። አይ ዶንት ላይክ ዚስ ቲንግስ። ይሄ በጣም የሚደብረኝ ነገር ሶሻል ሚዲያ ላይ አንድን ሰው ለማመስገን የሆነ ሰው ስም መጠቀስ የለበትም። የሆነ ሰው ስም መነሳት የለበትም። ማድነቅ የምትፈልጉትን አድንቁ፣ መተቸት የምትፈልጉትን ተችቱ። እዛው እንጂ ሀቢባ እሺ፣ አመሰግናለሁ። እየጨረስኩ ነው። ኦኬ ታንኪዩ ለምን መሰለሽ እንደዚህ ያልኩት? በጣም ይቅርታ የሰው ስም በማንሳቴ። ያለ ጥፋታችን እንደው የሆነ አካባቢ የሆነ ኮንዲሽን ቢገኝ እኛ ያለ ጥፋታችን ታስረን ነበር። ባላጠፋነው ጥፋት እግዚአብሔር እንደው ዝልሽ የፈለኩት ሰውን ለመውቀስ ሳይሆን እንዲህ እንኳን በፍሪደም ኦፖርቹኒቲን አላገኘንም። ሀሳባችንን እንጂ ሌላው ሰው እንዲሰማ ተወያይተው ተመሰካክረው ተነጋግረው ኢቭን መመለስ የሚፈልጉት እንኳን እነሱ በሚፈልጉበት መልኩ እንጂ ሀቅ እንደሆነ አልነበረም። ያው በዛሬ በቲክቶክ ምክንያት እንደሆነው ነገር ሁላችሁንም በጥላ ይቅርታ መጠየቅ እፈልጋለሁ። ከማክሰኞ በኋላ ዋርኒንግ ይነሳል። የተሸለሙትን ከነደረሰኝ
ቅድም እንዳልኩሽ በስፈልጊ በአንድ ኮፒ ልልክልሽ እችላለሁ። ፕሪንት አድርጌ ኤቭሪቲንግ እንመጣለን። የቀረው ማለት ተደስቶ እንዳይቀር ይውጣ። ጥፋተኛ ከተባለ እኔ አለላ ጥፋተኛ ከተባለ ልታተንጎደ ከልብ አመሰግናለሁ። እግዚአብሔር አክብርልኝ። አመሰግናለሁ። አንዴ አለላ አንዴ ወንድሜ እኔ ምልሽ ትንሿ የህዝብ ጥያቄ ነው። አሁን ያነበብኩትኝ ምን ይላል መሰለሽ? ሀቡ ቀሚሱ የሰዎቹ ከሆነ ለምንድን ነው አሁን እህቷ ወደ ዱባይ ስትመጣ አለላን ቀሚሱን ይዛ እንድትመጣ አለላን የጠየቀችው ይላል። እሱ ቀሚስ የጠየቁት ሌላ ነው። እሱ ያንኛውን አይደለም። ይሄን ደግሞ ራሱ ያውቃል። የመጠየቁት ቀሚስ ይሄንን ሳይሆን የጠየቁት አለ የሰው ትእዛዝ ማለት ነው። በትእዛዝ የተሰራ የባልና ሚስት አንዴ ልጠይቀው ራሱ ወይስ ዘግተሽዋል? አለላ ነው አለ አለላ ያለው የጠየቁ ቀሚስ መቼም ታውቃለች። ትንሿ ዝም በይኝና ትንሿ ወደ ዱባይ ስትመጣ ትንሿ ወደ ዱባይ እህቷ ስትመጣ ሪከርድ አለኝ እኮ ሪከርድ ነው ያደረኩልህ። ሪከርድ አድርግልኝ ብለኸኝ አይ ሪከርድ ስላለኝ አንዴ እናት ኦኬ ኤግዛክትሊ በቁጥር ስንት ቃልሽ? እኔ ጋር ይሄን ክርስቶስ በሚያውቀው ስንት ቃልሽ? እኔ የራሴን ማለት የራሴ እኔ ካንተ ጋር አለኝ የምለው ያንኛውን ቀሚሱን አለኝ እንዳላልኩ ታውቃለህ። ካንተ ጋር ስንት ቃልሽ? በቁጥር ስንት ቃልሽ? ልንገርህ 2 ጃኖ 20 30 ቁጥር ብቻ ልንገርህ 2 ጃኖ 2 የባልና ሚስት ከዛ ደግሞ የፋሲል ከነማ ለመማርና ለእህቷ ያዘጋጀውትን አስቀርተዋል አላክላቸው 6 ማለት ነው። እሺ ቀጥይ። እሱን ከዛ ደግሞ አንድ ቀይ ቀሚስ አብሮ ከጃኖ ጋር የሚሄድ የህፃን ልብስ 8 የህፃን የልጁ ማለት የልጁ በአጠቃላይ 8 ልብስ ማለት ነው አይደል? እኔ አሁን የልጁ 2 ነው የልጅ እኮ ይሄ ማለት ያለኝ ይሄን እንደጠየቁት ነው እንጂ ያንኛውን አይደለም የጠየቁት። ሪከርድም ስላደረኩለት ማለት ነው። ኦኬ እሺ የአስሩን ቀሚስ አይደለም የጠየኩት። ሪከርድ አድርጊልኝ ብሎ የሪከርድ ነው ያደረኩለት። ስደውልለት አላነሳ ሲል ሪከርድ አደረኩለት። ኦኬ ጥሩ እሺ ለመልስ ሀቢባ ጨርሼ ነበር። አንድ ደቂቃ ነው ሰደ ሀቢባ እሺ ደወለችልኝ። መቼ መሰለሽ? አይ ቲንክ ሳምንት አይሆነውም። ሀቂን አውቂልኝ ብዬ ደውዬላት አውርተን ሪከርድ አድርጌላት ዝም አለችኝ። አልመልሽልኝ አሉ እነሱ እኮ አላስገባኝ አሉ። እነ ሳሪ እኮ ስራ ላይ ነን አሉ። መግባት አልቻልንም። ይኸው ብዙ ቀናችን እኮ ነው ከነ ሳሪ። ያን ደግሞ ሀቅል ደግሞ ትንሿ አንዴ ይናገር የኔ ማር። አንቺ ዝም በሆነ ሲጨርስ ትመልሽለታለሽ። እሺማ አንዴ ይናገር። ከዛ ጉዳዩ እንዲጠራ ስለፈለኩ እኔ ክህደት አይደለም እኮ አሁን ያለችው ቃል እኔ ጋር እውነቱን ልንገርሽ አለ ግን በመቶ ሺዎች ተበልተን ሀቂን አውጪ ብዬ ስለምናት ስላላወጣችሁ የያዝኩት መያዣ ነው። ባለ ሌላ ይዝ ነበር ባላገኝ ይሄን ትጠይቀኝ አመጣዋል አለ እኔ ጋር ሰው እኔ ሀቢባ ማሪ ሌላም ሰው ፈርዶ አይ ይሄ አንተ ቃ የሷ ነው አጥፍታል ካሉ አሁን እልክልሻለሁ ቃሽ። ግን ከዚህ በላይ ጫና ተሸክመሽ እኛን ገደል ከተሽ ስለ 5 ቀሚስ ስለ 8 ቀሚስ ታወራለሽ ወይ? እቃሽ አለ ልክ ነሽ ብለሽኛል። ግን የዚህን የጠለምኩ አይደለም ያልኩት። ቆይ አንዴ ትንሿ ዝም በይ በፈጠረሽ። ስለ ሀቀኝነትህ እናመሰግናለን። እነዚህ አሁን ያለቻቸው 9 ቀሚሶች ብሩ ተከፍሎበታል? አዎ ወይም አይ? አጭር መልስ ነው የምፈልገው። አልከፈለኝም። ታዲያ ያልከፈለ ከየት ያመጣ ነው? እኔ ማማን ጋር የተረከብከው ከስንቱ ጋር እኮ ነው። ኦኬ ከሰው እኮ ነው። ቆይ አንዴ በፈጣሪ ኧረ በፈጣሪ ቆይ እኔ ደረሰኛለኝ 171 ሺህ ብር ለክንዱ የተከፈለበት ለክንዱ ቆይ ለክንዱ እንዲከፈል ተብሎ ግን ክንዱ አልተከፈለኝም ብሏል። ባሏ ይሄ ቦይፍሬንዷን የበላው ሌባው ኖ አይደለም። እኔ ይኸውልሽ ይሄ ዕቃ የተከፈለበት ነው የደረሰው ከሱ እጅ። እነዚህ ዕቃዎች ተያዛኛው ጋር ነው ያዘዝኩት። ሲጀመር አልተከፈለም ያለ እንዴት አወቀ? እኔ እኮ ከባህር ዳር ነው ያስመጣሁት። ይሄ እኮ ቆይ ላንቺ እኮ ክንዱ እኮ ሌባው ይሄ ሌባው እያለን እንጥራው። እሺ ቦይፍሬንድሽ ማለት ራሱ አልፈልግም። ሌባው 171 ሺህ አንቺ አስገብተሽ ግን ክንዱ መጥቶ አልተከፈለኝም እንዳለሽና እንዴት አልተከፈለክም? እኔ እኮ ለአንተ የሚከፈል ብዬ 171 ሺህ አስገብቻለሁ ብለሽ የላክሽልኝ ደረሰኝ ላይ ኦኬ ከሱ ጋር ነው የተረከበው ይሄን ዕቃ እኮ ክንዱ አሁን ክንዱንም ክንዱ ቆይ ትንሿ ክንዱ ተከፍሎታል። አንተ ዝም በላ እንዲህ በእናትህ ክንዱ ተከፍሎታል አልተከፈለውም? ምን ነው ያልተከፈለው? የ9ኙ ቀሚስ እንትና ጋ ያለው አለላ ጋ ያለው የ9ኙ ነው። አሁን እየሰራ ነው። እኔ እየሰራው እየከፈልኩት ነው።
ወይኔ ጥያቄው አጭር ነው። ገና ይከፈላል ወይስ አሁን ተከፍሎ አልቋል ወይስ አልተከፈለው? ተከፍሎ አላለቀም። እኔ እየሰራው እየከፈልኩት ያለኝን እየሰራው ነው ራሱ ማለት ነው። አሁን ያሳበሱ እየሰራው ትንሿ ከ9 ቀሚስ ስንት ፍሬው ተከፍሎታል? ለክንዱ የስንቱ ከሱ ጋር ያለው ድረስ በቃ ሂሳብ ስለተሰራራን ድረስ የተከፈለበት ነው። ከሱ ጋር ያለው ነገ ክንዱ መጥቶ እዚህ ቤት ያለቅሳል አልተከፈለኝም ብሎ ምን አለበት ሀቅ ብታውሪ። ተከፍሎታል አልተከፈለውም? ተከፍሎት ነው ከሱ ጋር ያለ እኮ ኦልሬዲ እኮ ከሱ ቤት ወጥቷል። ከክንዱ ቤት እኮ ወጥቶ ካለላ ቤት ተተቀመጠ ብዙ ጊዜው እኮ ነው። እሺ ጥሩ እሺ አለላ። ስለዚህ ይሄ ክንዱ ተከፍሎታል። ስለዚህ ልብሱ መላክ አለበት ለትንሿ። ተከፍሎታል። ልጠይቅ። እሺ ጠይቅ። ራሱ በመጀመሪያ ይሄን ያልወራ ሲያሰሩኝ ለእንትና የተከፈለ ያልተከፈለ የሚባል ነገር አላውቅም። ከክንዱ ጋር ያወራ ነው የሆነ ጊዜ ብር አልከፍለው ብላ እሱም ለማተው መጥቶ ይመሰክራል። አለላ አንተ የምትቀርባቸው ከሆነ ንገርልኝ። ብር እየከፈለችኝ አይደለም፣ ግማሽ ፐርሰንት እየከፈለችኝ ልልክላት ነበር ሲለኝ ተጣልተው ክንዱና እሷን እንዲሰሩ ያደረጉት። ከዛ ውጭ አሁን እኔ ቅድም እያለች ነበር። ባለፈው መጥቶ ክንዱ አለላ ምን አለ መሰለሽ የሆነ ብር ለክንዱ ላካለ ባባ አራው ክንዱ እየደወለ ነበር እባክህ ስለው ነገ የሚገባልህን ብር ለክንዱ ላክለት አለ። ገባሽ? በሁለተኛው ቀን ብር ሲገባ ክላስ ውስጥ ነበርኩ። አካውንት ሳልቀበለው ክንዱ ላወራው ስል ደወለና አለላ ወንድሜ የሆነ አስቸኳይ ጉዳይ ገጥሟል። እኔ እንግዲህ ልንገርሽ እሱ ነው በዚያን በ5-6 ወር እዚህ ጋር ብር አስገባ። ይሄን የእንትናቃ የዕቃ ብር የተከፈለ ያልተከፈለ ማቀው የለኝም። ከዛ ለክንዱ ነገ እንልክለታልና የላከውን ብር ያ ብር እኮ ገብቷል እኔ ጋር ሌላ ተላከ። ክንዱ መጥቶ ባለፈው አልደረሰኝም ብሎ ከሶናል። አሁን ተልኮለታል ካለች ከዛ በኋላ ካልሆነ በስተቀር ይሄ ዕቃ እኔ ጋር ሲመጣ ክንዱ የክንዱን ቁጥር ችግር የለውም አለላ። የክንዱን ቁጥር ቴሌግራም ላይ ላክልኝ፣ እኔ እጠይቀዋለሁ ክንዱን ተከፍሎታል አልተከፈለውም። ይሄ አያሳስብም፣ ችግር የለውም። ስለዚህ አሁን ይኸውልህ አሁን አንተ እጅ ላይ ያለው ልብስ ሐቋ ነው። ለትንሿ ትልክላታለህ። እሷ ደግሞ ሐቁን ለሃዊራ እየሰራች ትከፍለዋለች። ተሰልቶ ሐቁ 35,000 ደግሞ ለአንተ የሽልማት ያስገባልክን ደግሞ እነሱ አልሰጡትም። እሷ እኔ አላውቅም እኔ ያስገባል ነው። ሀውሮ ጋር ጠብቂኝ። ሀውሮ ጋር እንደዚህ ተብሎ የሚከድ ነገር አይደለም። ሀውራ ጋር ይህን ያህል ብር እኔ በዚህን ያህል እንትን ልከፍል አልችልም። እኔ ያነኛው ስለነገረኝ እየከፈልኩ ነው። ወደፊትም እየሰራ አሁንም እሱ ጋር ነው የምሰራው። እየከፈልኩም ነው። ወደፊትም እንትን እላለሁ። የሀውሪ ቆይ 35,000 ቀለስና የቀረው ልብሱን የበላሁትን ልብስ ተቀብዬ ሽጬ ያተረፍኩበትን ልብስ እከፍላለሁ አላልሽም ቅድም? ይኸውልሽ ሀቡ እያልኩሽ ያለው አሁን ማለት ነው። አሁን አንቺ የዛ ጋር አሁን ማስደምርሽ እሱ ከኔ ጋር ማላውቀው ለምሳሌ እነዚህ እንደ አሁን አንቺ ቅድም የሰው ብር የሰጣቸው እንዲወጣልኝ ስለፈለኩ ከዚህ ጋር አሁን ለምሳሌ 10 ቀሚስ እዚህ ጋር እነሱ ጋር አሉ። እነሱ ይወጣሉ። ከዛ ደግሞ ያለው ይህን ያህል ነው ከዛ የደረሰው። ከዛ በኋላ ህዝብ የሚፈርደው እናደርጋለን እንጂ ትንሿ ሁሉን እዛ ላይ ያን ብር እንደዛ ነው። የቀረው 284 ነው። ህዝቡ ምን ትላላችሁ? ህዝቡ የሚፈርደው አቤባ ህዝቡ 284 ነው የቀረው። ምንድነው አሁን እኔ ይኸውልሽ እኔ ለእንትና የእንትና ጥፋት የእንትና ሳይሆን ሀቅ ነው። ጉዳዩ የማይመለከተው ሰው አይገባም እዚህ አይዶን ነው የሚመለከታቸው እነሱ ነው። እሺ እሱን አይደለም ያልኩት እኔ ምንድነው የፈለጉት ቅድም ትንሿም ሀዊረም እኔ እንደጋሞ ሲያነው ስለነበረ በሀዊረ ብር ጉዳይ ባሏ አትበሉ ብለሻል ብዙ ሰው ላይ ስለነበረ ሀዊረን እኔን ራሱ የቀረበ መስሎ ማለት ነው። እኔም ብር ይዟል። ሀዊረን በእናትህ 1 ሳምንት እንዲታገሰ ነገር እንደኝ ይሄን ብር በዚህ ቀን ሰጠዋለሁ ያለበት ሁሉ ስክሪንሻት አድርጌ ቴሌግራም ላይ እልክልሻለሁ። እያንዳንዱ እነሱ አሁን ለምሳሌ እነሱ ሁለቱ አሁን እኔ ወይ መንገደኛው ወይ ነፍጠኛው ይግቡ ከዚህ ሁለት አንዱ ይገቡ። ምን አገባቸው? ማን ናቸው? ምን ይገባኛቸዋለሁ? ለምን ይገባሉ? ለምኛቸዋለሁ። ለምን አሁን ለምሳሌ እነሱ አንተ አይደለክም የምትወስነው በእኔ ቤት። አንተ አይደለክም ማን እንደሚገባና እንደማይገባ የምትወስነው። ላይቭ የኔ ነው። እኔ ነኝ ሆስቷ። እኔ ነኝ ማን እንደሚገባና እንደማይገባ የምወስነው። የጉዳዩ ባለቤት አንቺ ነሽ እና አንቺና እሱ ናችሁ። ሌላ አጃቢ አጨብጫቢ እኔ ቤት አይሰራም። እኔ ቤት ሁለት ሰዎች ተበዳድለው ከመጡ
ታርቀው ተስማምተው ጉዳያቸውን ፈተው ይወጣሉ እንጂ አጨብጫቢና አራጋቢ እኔ ቤት አይሰራም፣ እኔ ጋር አይሰራም። እንደዚህ ኦኬ። ራስሽን ችለሽ ቆመሽ ትናገሪያለሽ። ለምን አማርኛ ሁላችንም እያወራን በአንድ ቋንቋ እየተግባባን ለምንድን ነው ሌላ አጃቢና አራጋቢ የምትፈልጊው? እሱ ማን አብሮት መጣ? አንቺ ትንሿና ሀዊራይና ያለች አንዱ ነው ያወሩ እኮ ነው። ማናቸው ያወሩት? ስለሱ ሀቅነት ሲያወራ ስለኔ ሀቅነት ማን ይናገር? አለላ ስላለለው ስለ ሀዊራ ሀቅነት ሲያወራ ካልመጣ ያለው ማን ነው? አለላ ካልመጣ አለላ ያለው ኦኬ። ግን እነሱ ለራሳ አሁን እንትን አላለ። ስለዚህ እኔ ያለውን ነገር መረዳት ትንሿ አለላ ይምጣልኝ ያለው ላይቭ ሪከርዱን አወጣልሻለሁ። አለላ ይምጣልኝ አለላ ሳይመጣ ልናገር የሚያልሽው ትንሻል ስለ መዝሙረ ዳዊቱ እንዲናገር እንጂ እኔ እና እነሱ ሁለቱ አንዱን ስለሱ ሀቅ ለናገር እኔ ሀቅ መዝሙረ ዳዊቱ እሺ ኦኬ። አሁን እኔ እያልኩሽ ያለው እሱ ከፍሎት እንደሆነ አናውቅም። ይኸው 2000 ምናምን ኮመንት ትክፈል እያለ ነው። ህዝቡ ይፍረደኝ፣ ህዝብ ባለው እመራለሁ አልሽ። ህዝቡ ደግሞ ረጅም ሰዓት ሀቃችሁን ስንት ሰዓት መሰልሽ የተቀመጥ ነው? 5 ሰዓት ከ27 ደቂቃ ከሁለቱ እሱ ተከፍሎት እንደሆነ በምን አረጋግጠን ነው በምን አረጋግጠን ነው እሱን ተከፍሎት እንደሆነ? እሺ ሌባው አንቺን ያጭበረበረው ሌባ ከዚህ ምስኪን አላጭበረበረም ካልሽ አንቺንም አላጭበረበረሽም ማለት ነው። ሌባው ሰጥቶታል ሐቁን። ከኔ ብቻ ነው የበላው ከሱ አልበላም ካልሽ ካንቺም አልበላም ማለት ነው። ምክንያቱም ኦልሬዲ ሌባው ቦይፍሬንድሽ ያስተዋወቅሽው አንቺንም እሱንም ነው የበላችሁ። ያስተዋወቅሽው አንቺ ነሽ። እሺ እሱ ሸልም ያለውን አይመለከተኝም ስትይ በሐቀኝነት ሸልም ያለውን 35,000 ለአለላ ያስገባው በራሱ ኪሳራ፣ 50,000 ለወንድሜ ለሆነ ሰው ብድር ያለውን በራሱ ኪሳራ ተቀነሰ። 95,000 ይሄ ምስኪን የልጆች አባት ልብስ እየሸጠ የሚተዳደር አሁን ሌላው እስከ አንቺ ጋር እንዴት ነው አምኖ የሚሰራው? አብሮሽ ይሰራ የነበረን ሰው አንቺ ባለቤቴ ብለሽ ባስተዋወቅሽው ሁሉ ነገር ስክሪን ሪከርድ ስክሪንሾት ልኮልኛል ቴሌግራም ላይ ባለቤቴ ላስተዋውቅህ ብለሽ ያስተዋወቅሽው ሰው በአንቺ አይን አይቶት አንቺን ስላመነሽ ስላከበረሽ አምኖት አክብሮት ታዘዘው አልሽው፣ ታዘዘው። እሱ አሁን እኔንም በልቶኛል አያገባኝም ስትይ ሐቅ ነው ካልሽ ኦልሬዲ የእሱ ልብስ እጅሽ ገብቶ ሽጠሽ አትርፈሽ ገንዘብ አግኝተሽበታል። እኔ ቦይፍሬንዴ የከፈለው መስሎች ነው። አንቺ ከሸጥሽበት ላይ አትርፈሽ እሱ ለምን አልተናገረም? በሰዓቱ ለምን አልተናገረም? ጥፋቱ ነው። ለዛ ጥፋቱ በሰዓቱ ስላልተናገረ ይቀጣ ሐቁን እበላለሁ የምትይ ከሆነ መብትሽ ነው። ግን ህዝቢ ራስሽ ይደመር ይውጣ፣ ይሄኛው የቀረውን ህዝቡ ያለውን አደርጋለሁ አልሽ። ህዝቡ ደግሞ ይኸው እያለ ነው። አንብቢ፣ አማርኛ ታነቢያለሽ አይደል? የእሱ ሀቅ ብቻ እኮ አይደለም ያለብሽ። ያለላ የትም አምጥቼ የምከፍለው ነገር የለም። እኔ አሁን እንደዚህ ሲል የትም አምጥቼ አልከፍልም። አሁን ሲቀጥል ደግሞ እንደዛ ከሆነ ሌባ ነሽ፣ የሰው ሀቅ አለብሽ፣ የሌባ ተባባሪ ነሽ። አብረሽ ነው ከቦይፍሬንድሽ ጋር የዚህ ድሃ ሀቅ የበላሽ። እንዴት ነው አምነን ታዲያ ከአንቺ ጋር ዲል ማድረግ የምንችለው? ምንም ነገር እያወቅሽ ሊናሽ አምነሽ እኮ ሀቁ አይደለም። ለምን እኛ ውላልን ያለው እያንዳንዱ ላንብብልሽ ድጋሚ እያንዳንዱን ተረክብ ያለው አዎ ያልሽው ለተረከብሽው እቃ ላቡን የዚህን ሰውዬ መክፈል የለብኝም ብለሽ ነው የምታምኘው? እነዚህን እቃዎች እያንዳንዱን ሳነብልሽ አዎ ተረክብ ያለው ያልሻቸው እቃዎች አሁን እኔ ሌባ ነሽ ብለሽ ልሰድብኝ አይገባም። ሲቀጥል ደግሞ ይኸው አልኩሽ እኔ አይደለሽ ሌባ ነሽ። የሰው ሀቅ እንዳለብሽ እያወቅሽ ከየትም አምጥቼ አልከፍለውም ማለት አይደለም። ልንገርሽ አንድ ሰው ልንገርሽ፣ አንድ ቀሚስ ሲከፈል ለአንድኛው ተከፍሎት ነው እና እሱ ልጅ ደግሞ እንዴት ነው ሳይከፈለው 3-4 ጊዜ የሚልከው? ስለዚህ እኔን ማመኑ ተሳስቷል ነው እያልሻለሽ። እኔን ማመኑ አንቺን ስላመኑ እኔ ከሱ ጋር ኖ እኔ ማመኑ ሳይሆን አሁን እሱ አለ አይደል አንቺ አንደኛ ይመነው፣ ሁለተኛ እኔን መጥቶ መናገር የለበትም። ምን ነበረበት? እሱ እኮ ጥፋቱ ነው፣ አጥፍቷል። ስለዚህ ይቀጣ፣ ሐቁን ይበላ። እኔ እኮ ጥፋት አላጠፋም እኮ አላልኩም። ላንቺ መጥቶ አለመንገሩ እየተከፈለው እንዳልሆነ እሱ ቦይፍሬንድሽ እየከፈልኩት ነው ብሎኛል ብለሻል። አንቺ ለቦይፍሬንድሽ ክፈልልኝ ብለሽ ሰተሽዋል? አልሰጠሁትም። እና ከራሱ ከኪሱ ስለሚያፈቅረኝ ስለሚወደኝ ከራሱ ከኪሱ እያወጣ እኔ ተረክኩ። ሰውዬ ለምን አልነበረም? አሁንስ ተልኮ እንደውም በምን እንደዚህ አድርግ ተብሎ ተልኮ እንደውም በምንድን ነው የምናውቀው? ለምን እሱ መጀመሪያ ለምን ለማወቅ ከፈለሽ ቦይፍሬንድሽን አምጪልን። አንቺ ነሽ ያስተዋወቅሽው። አምጥተሽ አምጪውና ከፍያለሁ ብሎ እስኪደረሰኝ ያሳየን። ቆይ አንቺን ያጭበረበረ ዋን ሰከንድ አንቺን አጭበርብሮኛል ወይ ደግሞ ፕራንክ እያደረግሽ ነው ህዝቡን ከቦይፍሬንድሽ ጋር ተስማምተሽ ሳትጣሉ ሳያጭበረብርሽ አጭበረበረኝ ብለሽ
ህዝቡን ፕራንክ እያረግሽ ነው። አንድ ወይ ህዝቡን ፕራንክ እያረግሽ ነው፣ ወይ ደግሞ ይሄ ሰውዬ የእውነት አንቺን ከበላሽ አንቺን የበላ እንዴት ከአንቺ ጋር የሚሰራ ሰራተኛሽን አይበላም ብለሽ አሰብሽ? አንቺን ከበላ እኔን የበላ ሌባ ሌላውን ነገር የለበት ይከራከርለታል። ለምን አልጠየቀኝም? ለምን እስከዛ ድረስ ቢያንስ 6 ወር ይሆናል 5 ወር ይሆናል። ለምን ብር እንዳለብኝ አልነገረኝም? ሴፕቴምበር 20 ጠይቆሻል። ሴፕቴምበር 20 አንቺ ከቦይፍሬንድሽ ጋር ተጣላው ብለሽ ሴፕቴምበር ላይ ወጣሽ። ሴፕቴምበር 20 ደውሎ ጠይቆሻል። ከዛ በኋላ ነው ሚዲያ ከወጣ በኋላ ነው እሱ ከመውጣትሽ በፊት ሴፕቴምበር 20 አንቺ ወጣሽው ጥቅምት ነው አላልሽም? ሴፕቴምበር እኮ መስከረም ነው። እሱ ለእኔ ደውሎ ብር እንዳለበት እኔ ጋር አልተናገረም፣ አልነገረኝም። ካለው ማስረጃ ያምጣ። ሌላውን እንገርሽ ስለተልኮ ካሰብሽ ማለት ነው የደወለበት ብቻ ነው ስለተልኮ ካሰብሽ እኔ ካሰብሽ ስለዚህ ቆይ አንቺ ካስቦታል ነው የምትይው? ታማኙ ቦይፍሬንድሽ ቆይ አንዴ ሀዊ ታማኙ ቦይፍሬንዴ ብሩን አላውቅም። ይክፈለው የማውቀው ነገር የለም። ስለዚህ ከአንቺና አካባቢሽ ላይ ካሉ ሰዎች ካስተዋወቅሻቸው ሁሉ ካስበላሻቸው አጭበርባሪ ለሀዊ ብቻ ለይቶ ገንዘቡን ከፍሉታል ብለሽ ታስቤልሽ? አንቺ እጅ ለገባ እቃው አንቺ እጅ ባይገባ አንቺ ሸጠሽ ባትበይበት እቃው አንቺ እጅ ባይገባ ተረክበሽ ሸጠሽ ባታተርፊበት እኮ ማንም አንቺን አይጠይቅም። ለምሳሌ ሸልም ብሎ ለሸለመው አያገባሽም፣ አንቺ ኪስ አልገባም። አበድር ብሎ ላበደረው አያገባሽም፣ አንቺ ኪስ አልገባም። ልብሱ ግን ይሄ ሰውዬ ሰርቶ ወደ አንቺ ልኮ እጅሽ ገብቶ ሽጠሽ ብሩን ኪስሽ ከተሻል፣ ኦልሬዲ ተጠቅመሻል ከዚህ እቃ። ስለዚህ ይሄ ሰውዬ ሐቁ አለብሽ፣ ላቡ አለብሽ። የልጆቹ ጉሮሮ ነው፣ የልጆቹ አባት ነው፣ ልጆቹን ማሳደጊያው ነው፣ እንጀራው ነው የላከልሽ። ከዛ ይኸውልሽ ሌላ ማስረጃ ደግሞ ልስጥሽ። እኔ ሀቅ አለው ምነው መጀመሪያ አንተ ጋር ስራ ቆም ያለው ሳትዩ እንደ ሌባ ለምን ተቀነጠስሽ? ቻው ሳትዩ ከአንተ ጋር ስራ ቆም ያለው ሳትዩ ተቀንጥሰሽ ወደ ማን ነው ስሙ? አሁን ቁጥሩን ይልክልኛል አወራዋለሁ። እሱንም እንደተከፈለውና አክሊሉ ነው ምናምን። አሁን ስሙ ማን ነው? ለዛኛው አለላ ላለው ልጅ ወደዛኛው ሰውዬ ከዚህ ጋር ያለሽን ጉዳይ ሳታጠሪ እዳሽን ሳትከፊ በድብቅ በሳይለንት ለምን ወደዛኛው ሄድሽ? ወደ ክንዱ ቴንኪው ስሙን ስላስታወሳችን ወደ ክንዱ ለምን ሄድሽ? እኔ ከሱ ጋር እንትን ብዬለት ተደውዬለት ያንተ ቀሚሶች እንትን ኮፕሌን መጣውብኛል። ስለዚህ ወደ እሱኛው ሄድኩኝ። በቃ ከዛ በኋላ ከሱ ጋር ላመጣ አላልሽውም? እሱ የሚያውቀው አብራችሁ እየሰራችሁ እንደሆነ ነው እሱ የሚያውቀው። አይሽ የተጠቀማችሁት ሲስተም አንቺ ባሌ እያዘዘ እንደሆነ አላውቅም። ልብሱ ግን አንቺ ጋር እየመጣ ተቀብለሽ ሱቅሽ አስገብተሽ እየሸጥሽ ነው። ኖ ከዛ በኋላ ምን አይነት ቀሚስ ልኮልኛል? መዝሙረ ዳዊት እንዳልኩሽ እሱ ነው። ከሱ እንዳመጣው አላውቅም። መዝሙረ ዳዊት ለአለላ ነው ያዘዝኩት። አጋጣሚ ከሱ ጋር እንጂ ከሱ ጋር ከሐዋሪ ጋር ካቆምኩ በኋላ ከዛኛው ጋር ነው የቀጠልኩት። ስለዚህ ሐቁን አልሰጠውም ነው የአዲስ ዓመቱ 10ሩ ቀሚስ ለአዲስ ዓመት ነው የተሰጠው። እሺ ወደ ሩቅ አትውሰጂው። መሀል ላይ የነማሚ ቀሚስ ሄደው ክረምት መሀል ላይ የነማሚ ቀሚስ ሄደው ክረምት ላይ ነው። ፈረንሳይ የተላከው ክረምት ላይ ነው፣ ነሐሴ ሐምሌ አካባቢ። ስለዚህ እንዲሁ ለማጭበርበር አትሞክሪ። የታለ በቃ ሀቅ ያለ አንቺ አምነሽ እኮ ሐቁን አዎ ሐቅ አለብኝ ግን የለኝም ኬት ላምጣ ስጋዬን ቆርጬ ልስጠው ማለት እኮ ትችያለሽ። ገባሽ? ሐቁን ከኔ ጋር ካወራ በጣም ብዙ ጊዜያችን ስለሆነ ይሄ የመጀመሪያ ነው። አንድ አማኝ ነኝ ከሚል ሰው ሃይማኖተኛ ነኝ ከሚል ሰው አይጠበቅም። አንቺ እኮ አምነሽ ቦይፍሬንድሽ ሌባ እንደሆነ ታውቂያለሽ። አንቺንም ዘርፎሽ ነው ሄደው። አንቺን የዘረፈ ሰው ለሱ ሰጥቶታል ብለሽ ብዬ አስቤ ነው ማለት this is not fair። አንቺ አዎ እንዳልሰጠው አውቃለሁ ሐቁ አለብኝ ግን የለኝም ካልሽ ምን ያመጣል? ማን ስጋሽን ቆርጠሽ ስጪ ይልሻል? በቃ ሲኖርሽ ትሰጪዋለሽ፣ ሰርተሽ ትከፍያለሽ ነው የምትባየው እኮ። ግን ክህደት ያስጠላል። የትኛውም ሃይማኖት ክህደትን ይጸየፋል። ሃይማኖት የሌለው ሰው እንኳን እንደዚህ አይነት ፍጥጥ ያለ ውሸት አይዋሽም፣ ፍጥጥ ያለ ክህደት አይክድም። እንዴ በጣም ብዙ ነገር እኔ ምንም አልካድኩም እኮ እኔ እየካድኩ አይደለም። በውላችን መሰረት ለምን አትቀበለም? እኔ ደግሞ ሙሉ እንትን ላደርግ አልችልም። በውላችን መሰረት እያንዳንዷን የአንድ ልብስ ቢሆን የአንድ ልብስ እንደምንከፍል ነበረ። እንደዛ ለምን አልተቀበለም? ማጥዋሽ ይኸው ለክንዱ ራሱ ሙሉ አልተከፈለውም። አንቺ ራስሽ ቅድም ተናግረሻል። ይኸውልሽ በጣም ብዙ ስለምትቀበጣጥሪ ዩቲዩብ ላይ ትገቢና ሙሉ ላይቭን 5 ሰዓት ሙሉ ቁጭ ብለሽ ያወራሽውን ምን ያህል ቃላቶች አልተከፈለም ማለት ራስሽ ይኸውልሽ እየሰራን ነው የምንከፍለው ብለሻል።
እየተቀበልሽ 50% ግማሽ እየሰጠሽ እየሰራሽ እንደምትከፊ ቅድምም ተናግረሻል። አሁንም ለክንዱ ራሱ ሙሉ አልተሰጠውም። እየሰራው ነው የምሰጠው እሱ መጥቶ እሱ እንደማይከፈል እንትን እንዳላለው እኔ እየሰራው እየከፈልኩ ስለሆነ እሱ ደግሞ መጥቶ እንደዛ ሳላለ እየሰራው እየከፈልኩ እዛው በዛው አትበያ። እጅ በእጅ ነው የምንከፍለው። ገባኝ። ግን ኦኬ እኔ አልኩሽ አሁን እኔ እኮ እያልኩሽ ያለው ይህ ሰውዬ ቆይቷል። ከሱ ደንበኝነት ካቆምኩ ቆይቻለሁ። እንዴት አሁን ይመጣል? በዛ ላይ 6 ወር በላይ ከሱ ጋር አላወራም። ለምን አይጠይቀኝም? ላለመክፈል ይኸውልሽ፣ እነዚህ ሁሉ ምክንያቶች አይሆኑም። ሐቁ አለብሽ። አንቺ ታውቂያለሽ ሐቁ እንዳለብሽ። የለሽም ሌላ ጉዳይ ነው። የለሽም ምንም ማድረጋችን ከሌለሽ ግን ሐቁን ላለመክፈል አንዴ ለምን ቀድሞ አልነገረኝም፣ አንዴ እስካሁን የት ነበረ፣ አንዴ ምናምን። ይሄ የወንበዴ የአጭበርባሪ ስራ ነው። ሐቀኛ ሰው አዎ ሐቁ አለብኝ። ይሄ ሰውዬ ልብሱን ሰርቶ ደክሞ ልኮልኛል። አዎ ተረክቤያለሁ። አዎ ሽጫ ትርፌ ብሩን በልቻለሁ። ግን ራይት ናው ብሩ የለኝም ብሎ እውነቱን ተናግሮ የመሸበት ማደር ነው እንጂ እንዲህ ማለባበስ፣ መዋሸት፣ መቅጠፍ ጥሩ አይደለም። እያወቅሽ ህሊናሽ እያወቀ ሰው እንዴት ህሊናውን ያታልላል? ከሌለሽ የለሽም ነው በቃ። ሲጀመር ላይቭ ላይ ያኔ ሲናገር ላይቭ ላይ 200 ኢቭን እንኳን ሲደምር 200 አልገባም። ሲደምር እንዴት አሁን የት ይመጡ? አትሳሳች። ላይቭ ሪከርድ ላይ ሲደምር በነሳሪ ባልሪከርድ አምጪልኝ የደመረበትን። ስለዚህ ይሄ ሰውዬ ከዚህ በፊት ሐቁን ጠይቋል። አላህ ሐቁን ሲያወጣለት ዛሬ ገና ነው የጠየቀው። ዛሬ ምን አግኝቶ መጣ ተብሎ ነበር። ከዚህ በፊት የደመራችሁበትን አንዴ ላይቭ ሪከርዱ ልትሰጪኝ ትችያለሽ ፕሊዝ? እንዴ ህዝብ ባለበት እኮ ነው። ህዝብ አለ እኮ በህዝብ ፊት የደመረው። ሪከርዱን ፈልጌው ነበረ። ታዲያ ህዝብ እናንዱን ያስታውሳል። እኔ በመረጃ ነው ማምነው፣ በወሬ አላምንም። ሪከርዱን አምጪልኝ ላስላውና አጭበርብሮ ከሆነ የሆነ ነገር ጨምሮ ከሆነ እሱንም እንጠይቀዋለን እኮ። የዛኔ ላይቭ ሪከርዱን የት እንትን እንዳለ አላውቅም። አሁን ይወጣል። ከወጣ ማውጣት ይቻላል። 90 ቀን ድረስ ይኸውልሽ የቲክቶክ ላይቭ ሪከርድ 90 ቀን ይቀመጣል። አንቺ እኔ ከባሌ ጋር ተጣልቼ ዋን ሰከንድ እኔ ከባሌ ጋር ተጣልቼ ሚዲያ ላይ የወጣሁት ከ2 ወር በፊት ነው ብለሻል። ከ2 ወር በፊት ከሆነ ገና 60 ቀን ነው። የቲክታክ ላይቭ ሪከርድ ደግሞ ቲክታክ ላይ የሚቀመጠው 90 ቀን ነው። ትገቢና አንቺ ቤት ነበር ላይቭ ስቴፑን ዋትሳፕ ስክሪን ሪከርድ አድርጌ ልክልሻለሁ። በጣም ጥሩ። ትገቢና ላይቭ ሪከርድ ውስጥ ገብተሽ ቀኑ ወደኋላ መሄድ ነው። ወደኋላ ትሄጂና ዳውንሎድ የሚለውን ትነጊያለሽ። ይወርዳል። ትልኪልኛሽ ዋትሳፕ ላይ አሰላዋለሁ። ካጭበረበረ እናፋጠጠዋለን። እዚህ ጋር ሐቅሽ ይወጣል እኮ። የዛን ቀን ተበለው ብዬ በወጣው የመጣ ጊዜ እሱ። ስለዚህ ትክክለኛ ክፍያው 100 ምናምን ሺህ ነው፣ 200 ምናምን ሺህ አይደለም። ስለዚህ ላይቭ ላይ ያሰላ ነው ትክክል አይደለም። ላይቭ ላይ ያሰላ የነበረው ሰዓት አሁን ደግሞ በጣም ብዙ አድርጎ መጣ። ስለዚህ መጀመሪያ ላይ ሲዳኑ የነበረው ለምን አይዳኑ? የጨመረውን እንድናይበት ላይቭ ሪከርዱን አምጪልን። የጨመረውን እንድናይና እንድናዋርደው የጨመረው ካጭበረበረሽ አንቺን ትንሿ ህዝብ 5000 በላይ ሲከታተለን ነበር። እኔ አልዋሸውም። 379800 ብር ህዝቡ ሰምቷል። እሺ 10000 ብርም ጨመርኩብሽ እንበል፣ 5000 ብርም ጨመርኩኝ እንበል። እኔ ተሳስቼ እንኳን ከሆነ እተወዋለሁ እንጂ አለ። እኔ አሁን እያንዳንዱን ነገር እዚህ ጋር ማስረጃ ሙሉ ዶክመንታችሁን ሙሉ ልኮ ኤቭሪቲንግ ተሰልቶ የከፈልሽው የእሱን ሐቀኝነት የምታውቂው በምን እንደሆነ ታውቂያለሽ። አንቺ ማታውቂው እንኳን የተከፈለውን ተከፍይው አንቺ 60 ሺህ ብቻ ነው ደረሰኝ እጅሽ ላይ ያለው። እሱ ግን እስካሁን ድረስ ላንቺ ከላካቸው የ790,900 እቃ 410,900 ተከፍሎኛል፣ የቀረብኝ 379,800 ነው ብሏል። ከዛ ላይ ደግሞ አንቺ ሽልማት ቦይፍሬንድ የሸልም ብሎት የሸለመው እኔን አይመለከትም ስላሽ 35,000፣ 50,000 እና 10,000 95,000 ቀንሰን የንጹህ እቃው የንብረቱ ብቻ 284,800 መጥቷል። ይሄ የ284,800 ልብስ ደግሞ አንቺ እጅ ገብቶ ሽጠሽ አትርፈሻል። ገንዘቡ ኪስሽ ገብቷል። ስለዚህ የሰው ሀቅ ደግሞ በሽታ ነው። በሽታ ይዞብሽ ይመጣል። ገባሽ? የሰው ላብ የሰው ሀቅ ልቦናሽ እያወቀ ቦይፍሬንድሽ እንዳልከፈለው እያወቅሽ አንቺ ለቦይፍሬንድሽ እንካ ክፈልልኝ ብለሽ ሰተሽ ከሆነ ደረሰኛ አምጪ አልነሽ፣ አልሰጠሁትም አልሽ። ታዲያ ለቦይፍሬንድሽ ካተረፍሹ ላይ እንካ ዋናውን ክፈልልኝ። የሰው ልጅ እኮ ነጋዴ ሲሆን ዋናና ትርፍ አለው።
ይህን እስክሪብቶ ማመጣበት ገንዘብ ዋና ነው፣ ምሸጥበት ደግሞ ትርፌ ነው። አንቺ ሁሉም ትርፍሽ ነው። ዋና የሚባል ነገር የለም። በነፃ ነው። እኔም ተበልቻለሁ። እኔም ተበልቻለሁ። ልኬልሽ የለን ደረሰኙ ያነላሹ ለቦይ ፍሬንድሽ ነው ያገባኛል። አግብቶ ሳውዝ አፍሪካ ማነው ስዊዘርላንድ ደስተኛል በሚል ተስፋ አስገቢ ለከሌ ለሸልሚ ስለ ሽልማቱ አላቅም ብለሽ ነበር። አለላ መጥቶ ስለ ሽልማቱ እንደምታውቂ ሪከርዶች ሁለታችሁ ያወራችሁበትን ቴሌግራም ላይ ሊልክልኝ ነው የዘጋሽው ስልኩ። እንደዛ ተባብለን አይደል? ዩዘር ኔሜን ሰጥቻለሁ ቴሌግራም ላይ። ለምን እንደማረግ ስለ ሽልማቱ አንቺ እንደምታውቂ ከአሉላ ጋር እኔ አላቅም ስለ ሽልማቱ ብለሻል። አላቅም ነበር እሱ ነው የሚሸልመው ብለሽ ነበር። ግን ስለ ሽልማቱ አንቺ እንደምታውቂ ከአንቺ ገንዘብ እንደሚሸለም እሱ አውሮፓ ስለሚኖር ሀብታም እንዲመስል እንዲከበርልሽ አንቺ ከምትሸጩ ልብስ ላይ ከዚህ ከምስኪን ድሃ ከምታመጩ ልብስ ላይ እየላክሽ ለሽልማት ያምጣ ሪከርድ። እኔ ራሱ አላስተውልስም። ያምጣ ሪከርድ እሱ ለሚሸለሙት ነው ምልክላቸው ብዬው እኮ ሪከርድ። አንቺ እና እሱ ስለ ሽልማቱ ታመሽ በእናትህ እነዚህ ልጆች ሚዲያ ላይ እንዳይመጡ ይሸለሙ ያልሽው ሪከርድ ያወራችሁትን ይልካለሁ ብሏል። እሺ ስለዚህ ስለ ሽልማቱ አንቺ ታዲያ ማን ነው ይሄ ሁሉ ምትልኪው ብር በዓሉ ላይ ላክሽው፣ ይሄ ሁሉ ደረሰኝ። ታዲያ የምንድን ነው? የምን ብለሽ ነው ይላክሽለት? የሚሸለም ካልሆነ 50 ሺህ 60 ላኪለት ይለኛል። እኔ ለምን እንደሆነ አላውቅም። በሰዓቱ ለምን እንደሆነ ሳታቂ ነው ብርሽን 50 ሺህ 60 ሺህ 40 ሺህ 50 ሺህ 100 ሺህ 28 ሺህ 30 ሺህ ለአሉላ የላክሽው። እሱ ደግሞ ሸልም ያለው ማስረጃ ለምን መጀመሪያ አመጣለሁ። የተሸለሙት ሰዎች ሲመጡ ባይዘው አንቺ ቤት መወዳደራቸውን አንቺ ቤት መሸለማቸውን ይጠየቃሉ። አናቃትም ቤቷ ገብተን ማናቅም ካሉ አሉላ ውሸታም ነው ማለት ነው። አሉላ ገባሻ? ይሰማል ወይስ ተቋርጠናል? ይሰማል። አለላ ሲያመጣቸው ልጆቹን ማለት ነው ስማቸውን ከመታወቂያቸው ጋር ይቺ ባንክ አካውንታቸውን ገንዘቡን እነሱ ጋር መግባቱን አረጋግጬ ከዛ አንቺ ቤት ገብተው ተወዳድረዋል ወይ አልተወዳደሩም ወይ ያቁሻል ላያቁሽም የሚለውን ነገር እንጠይቃለን። በቪዲዮ አብርተው ፊታቸው እየታየ ኦኬ። ስለዚህ አንቺ አሉላ ጋር በሐዋላ ታስገቢ ነበር ይላክሽልኝ ደረሰኞች አላቅም ለምን እንደማስገባ ብሬን ለምን እንደምጥለው አላቅም ነው እያልሽ ያለሽው። ቦይፍሬንድ ያስገቢ ይለኛል አስገባለሁ፣ ለሽልማት እንደሆነ አላቅም ነው እያልሽ ያለሽው። ለአሉላ ደግሞ አንቺ እንደምትሸልሚ እሱ እስካሁን ድረስ የተላከው ብር እንዳለ ከአንቺ እንደሆነ ከሱ እንዳልሆነ ከራሱ እንዳልሆነ ከአንቺ እንደሆነ ነግረሽዋል። ስለዚህ የዛሬ 2 ወር ልጁ ደሞዙን ብሩን የጠየቀበት ላቡን ሀቁን የጠየቀበት ማስረጃ ሪከርድ ራሷ ልታመጣልን ነው። ጠይቆ አያውቅም እስከዛሬ የት ነበር 3 ወር ሙሉ ተብሎ ነው እየጠየቀው እኮ እኔ ከወጣሁ በኋላ ነው የጠየቀው። ከወጣሁ በኋላ የያዙት ሰዎች ለምን አይጨርሱልንም? ለምሳሌ አሁን አንቺ ያለ ከመጀመሪያው ስላላችሁ ነው አይደል? የያዙት ሰዎች ለምን ከስር መሰረቱ እንዲጠይቁን አይደረግም? ባንቺ ጀመር አፈኑኝ ነው አይደለም? የያዙት አለ ለምን የተያዙት ይዘውታል? ለሰው በቃ ምንም የተያዘው አለ አይደል? መጀመሪያ እኔ ጋዚ ላይ መሰማት በቃ የኔ አንድ ሰው ይጓና በማስረዳት ባለበት ይረዳ። ወይም ከመጀመሪያው እንደዛ ሆነ እንደዛ መጀመሪያ የያዙት ለምን አንተን አይሉንም? አንቺ ከመጀመሪያው ስለማታውቂ ብዙ ነገሮች ስላሉ አንቺ መጀመሪያ የያዙት ሰዎች አሉ። ስለማጨርሱ የማላውቀውን ነገር ለማወቅ ዝግጁ ነኝ። እኔ ቤት ይኸውልሽ፣ እኔ ቤት ነገር አይሸፋፈንም፣ ነገር አይደባበስም፣ ለሌባ ለአጭበርባሪ አይመችም። ሁሉ ነገር ፊት ለፊት በመረጃ በማስረጃ ነው። የማላውቀው ነገር ካለ ለማወቅ ዝግጁ ነኝ። አስተምሪኝ፣ አሳውቂኝ። ይኸው ሰማሻለሁ፣ አሳውቂኝ። ከመጀመሪያው ማላውቀው ከመጀመሪያው ብዙ ነገሮች ነበሩ። በዛን ሰዓት ላይ እኔ ስወጣ ነው እሱ የወጣው አይደለ? ለምን እዛ በፊትስ ለምን አልጠየቀም? አሁንስ እሱ ተልኮ እንደሆነስ በምን ታውቂያለሁ?
አንደኛ ባልና ለምን ሚስት ከኔ ናቸው። ኧረ በእናትህ ሚውት አድርገህ እነቅልሃለሁ። እናቴ ትሙት ከዚህ በኋላ ሳልፈቅድልህ ሚውት ብታወራ ትነቀላለህ ከዚህ ቤት። አንደኛ ይኸውልሽ እኔ ለሌባ እንደማልመች እንዴት እንዳሳይሻል። ለምን ከኔ ቀድሞ ሚዲያ ላይ አልወጣም? ከኔ ቀድሞ ሚዲያ ላይ አልወጣም። ይሄ ነው የማላውቀው ነገር 80 ጊዜ ብለሽዋል። ይሄንን ሪከርዱን ታይዋለሽ። ለምን ከኔ ቀድሞ ሚዲያ ላይ አልወጣም? አንደኛ ጥያቄ። እሺ ሁለተኛ የማላውቀው ነገር አንደኛ ለምን ከኔ ቀድሞ ሚዲያ ላይ አልወጣም? እኔ ነኝ ቀድሜ የወጣሁት ሚዲያ ላይ ባሌ በላኝ ብዬ። ለምን ቦይፍሬንዴ ብሬን በላኝ ብዬ ሚዲያ ላይ ቀድሜ የወጣሁት እኔ ነኝ። እሱ ለምን ቀድሞ አልወጣም? አንደኛ። እሺ ሁለተኛ ቆይ ተመክረሽ ስትመለሽ እንቀጥላለን። ተራክ ሳይደርስ ሚዩት ማብራት አትችልም። ሁለተኛ ቆይ እንገርባትና እንዲህ በይ ስትባል ነው ሚዩቷን እያብረች የምትለው። በራሷ አትተማመንም። ሁሌ በሰዎች ጭንቅላት ነው የምትመሪው እንጂ ኢፍ ዩ ሃቭ ኮንፊደንስ በራስሽ የምትተማመኝ ንጹህ ሰው ከሆንሽ ፊት ለፊት እዚህ ጋር እንደዚህ 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 ነው ብለሽ ታስረጃለሽ። አለቀ። ከመረጃና ከማስረጃ ከማራኪ እየተደወለብኝ ነው። አትደውሉ። ችግር የለውም ይደውሉ፣ እንጠብቃለን። ለምን ከኔ ቀድሞ ሚዲያ ላይ አልወጣም? አንደኛ ጥያቄ። እሺ ሁለተኛ ደግሞ እያልኩ ያለሁት እሱ እኛ እንትን አለን ውላችን አለን። ለምሳሌ አንዱን የመጀመሪያ ከፍለን አንደኛውን የከፈልነውን አንደኛ ሲሰጠኝ አንደኛው ተከፍሎት ነው መሆን ያለበት እየተባባል ነው። እሱንም ያዥልኝ ማስረጃ አለሽ እንደዛ ለመባባላችሁ? አንደኛ ዙር ሳልከፍል እሱን አወራ እኔ ይሄ በስልክ ነው ያወራ ነው። እሱም ስለሚል ማለት ነው። መጀመሪያ 7% ብሎ ነበረ። ከዛ ግማሽ ፐርሰንት አንዱ ግማሹ ሲደርስሽ ነው፣ ግማሹ ደግሞ እሱ ሲደርስ። ኦኬ እሺ። ለምን ከዛ በኋላ ላለው ለምንድን ላከ ሳይከፈለው? እኔ ከዚህ ላይ ነው ጥያቄ። ለምን ሙሉ ሳይከፈለው? አሁን ክንዱንም እንጠይቋለን። ሙሉ ተከፍሎት ነው ዕቃ የሚልከው ወይስ አይደለም የሚለው? ሙሉ ሳይከፈለው አይደለም ኖ ሙሉ ሳይ አሁን ለምሳሌ ያመጣው ዕቃ አሁን ለምሳሌ 70 ምናምን ሺህ ብር ላኩለት አይደል? 60 ሺህ ነው ላክ 60 ኦኬ 60 ላኩለት። እሺ 60 ላኩለት አድመቷ ያን መቶ ሳይላክ ለምን ላከ ነው? እኔ ተልኮለታል። እስካሁን ድረስ 410 ሺህ ተከፍሎታል። ደረሰኛለሁ ከ700 ሺህ ከ50% በላይ ተከፍሎታል። 60% ተከፍሎታል። ከ700 ሺህ 410 ሺህ ማለት 60% ነው ተከፍሎታል። እኔ አሁን ይሄን አላውቅም፣ እንደተከፈለ አላውቅም። አውቀው እነሱ እየተረካከቡ እንደሆነ ነው የማውቀው፣ እየተከፋፈሉ እንደሆነ ስለማውቅ አሁን ላይ የመጣው የተከፈለው ተከፈለኝ ይል ነበር። ሀቀኛ ባይሆን 400 ምናምን ሺህ ውስጥ ተከፈለኝ ይል ነበር። ሙሉ አልተከፈለኝም አይልም ነበር። ይሄ ሰው ሌባ ቢሆን እንዴት እየሆነ ነው እንትን ያለው? ይሄንን አሁን እኔ አሁን የመጀመሪያ ይሄ ያንደኛው ሲከፈል አንደኛው ላቅርብልሽ ፎርዋርድ ላርግልሽ ሁሉንም ነገር ቴሌግራም ዩዘር ኔም ላኪልኝ ዋትስአፕ ላይ። ኦኬ ይሄን ያህል ቀሚስ አሁን ለምሳሌ ቀሚሶችም እንትን ይበሉና ይሄን ያህል ቀሚስ ይሄን ያህል ያዘዝኩት ይሄን ያህል እሱ ተከፈለው ያን ያህል ቀሚሶችም ይቆጠሩ ይደመሩ። ለምሳሌ ቀሚሶችም ይደመሩ ለኔ ላክልኝን አሉኝ አንዱ ሁለቴ ያን ብር ስንት እንደተሆነ ያንም ይደመር። ከኔ ጋርም ያለው እኔ የሰጠሁት ብሩ ይደመር። ቀሚሱ የላከልኝ ቀሚስም ስንት እንደሆነ በሙሉ ይደመር። እነዚህ ይደመሩ። ኦኬ እንደምር አሁን የላከልኝ አሁን እኔ ለኔ ደረሰኝ የላከልኝ ማለት ነው። አሁን አለኝ የላከልኝ አዎ ደርሶኛል ያልሻቸው ልብሶች ይደመሩ አይደል? ቅድም እያነበብኩልሽ ይደመሩ። ከዛ ደግሞ ለሱ የተሰጠው ብር ደግሞ ይደመር። ያንኛው ተሰጦኛል የተባለው በሙሉ ይደመር። ደረሰኛል ይደመር። ከዛ የቀረውን ማወቅ ነው የምትፈልጊው? ደምሪ። ለምሳሌ ቀሚሶች ምን አሁን ለኔ ቀሚሶች እኔ ጋር ያሉትን ላንቺ እኔ ጋር እየተላከልኝ ማለት ነው። አሁን በታውቂያለሽ የተላከልሽ ሳነብልሽ ቅድም እኮ ሙሉ አንብቤልሽ አዎ ብለሻል። ህዝቡ ፊት ከረሳሹ ላይ ወደኋላ አድርገሽ ታይዋለሽ። አሁን ድጋሚ ያነብልሻለሁ። እኔ ችግር የለውም አይደክመኝም። ኦኬ ከመጀመሪያ ከተላከልኝ ከሀብዬ ነው መጀመሪያው ሀብዬ። ኦኬ ደምሪ ታዲያ ካልኩሌተር ያዥ። ለምን ስልኬን ኦልሬዲ ነው እየተጠቀምኩበት ነው። ካልኩሌተር ደግሞ የት እንደጠፋ ነው እንጃ። ካልኩሌተር ነበረ በሌላ ስልክ ልደምር። እኔ ሳነብልሽ አንቺ ዋጋ ትደምሪያለሽ ማሪ። ቀልጣፋነሽ ካልኩሌተር አለሽ። ነጋዴ ነሽ መቼም ካልኩሌተር አለሽ።
ትንሿ ጀምሪ በይን ካልኩሌተርሽን ያዢና